ሁለቱ ፕሬዝደንቶች ቅዳሜ ዕለት ከተካሄደው የሮማው ርዕሰ ሊቃነ ጳጳስ ፍራንሲስ የቀብር ሥነ ሥርዓት በፊት በቫቲካን የቅዱስ ጴጥሮስ ቤተ ክርስቲያን ማለፊያ አዳራሾች በአንዱ ተገናኝተው ተነጋግረው ነበረ። ባለፈው የካቲት ወር በዋይት ሃውስ ቤተ መንግሥት በመካከላቸው ከተካሄደው ሰጣ ገባ በኋላ ለመጀመሪያ ጊዜ መገናኘታቸው ነበር። ትራምፕ ከቫቲካን ምላሽ ለጋዜጠኞች በሰጡት ቃለ ምልልስ ላይ ከፕሬዚደንት ዜሌንስኪ ጋር ያደረጉት ውይይት በመልካም ሁኔታ የተፈጸመ እንደነበር አውስተዋል። በውይይታቸው ወቅት የነበራቸውን ሁኔታ ሲያወሱም ዜሌንስኪ ቀዝቀዝ ያሉ ነበሩ ብለዋል። ባለፈው የካቲት በመካከላቸው ከተፈጠረው የጦፈ ሙግት አንጻር ማለታቸው ነው። ዩክሬን የግዛት ጉዳይ ሊነሳ የሚችለው የተኩስ አቁም ስምምነት ከተደረሰና ከተከበረ በኋላ ነው፣ አሳልፌ የምሰጠው ግዛትም አይኖረኝም ስትል ደጋግማ ማስገንዘቧ ይታወቃል። ትራምፕ ከቫቲካን መልስ በሰጡት በዚያ አስተያየታቸው ላይ ከራሽያም ሆነ ከዩክሬን እስካሁን የተሰጠ አስተያየት የለም። ትናንት እሁድ የጀርመኑ መከላከያ ሚኒስትር ቦሪስ ፒስቶሪዮስ ዩክሬን ለተኩስ አቁም ብላ በዚህ መጠን መሬት አሳልፋ ለመስጠት እንዳትስማማ አሳስቦ ነበረ። መከላከያው ኤአርዲ በተባለው የአገሪቱ ቴሌቪዥን በሰጡት መግለጫ ኪየቭ የአሜሪካው ፕሬዝደንት ዶናልድ ትራምፕ ሐሳብን ሙሉ በሙሉ ከመቀበል እንዳትሄድ በማሳሰብ ውጤቱ እጅ መስጠት ወይም ምርኮ ይሆናል ብለዋል። ቢሆንም ዩክሬን የተኩስ አቁም ስምምነት ለመድረስ የተወሰነ ግዛት ልትተው እንደሚገባት ግን ትገነዘባለች ብለዋል። ያ ማለት ግን አሁን ፕሬዚደንት ዶናልድ ትራምፕ እንዲሆን የጠየቁትን ሁሉ እሺ ማለት ሊሆን አይችልም ብለዋል። የፕሬዚደንት ትራምፕ የሰላም ሐሳብ ዩክሬን ራሽያ በ2014 ወደ ራሷ ያካለለችውን የደቡብ ዩክሬን የግዛት አካል የነበረውን ክሬሚያ ልሳነ ምድር በራሽያ ግዛትነት እንድታውቅና ከ2022 ፌብርዋሪ 24 በኢትዮጵያ የካቲት 17 2014 ጦርነት በኋላ ራሽያ በኬርሶን፣ በዛፖሪዥያ፣ በዶነትስክና በሉሃንስክ የተቆጣጠረቻቸውን ግዛቶች እንደ ሞስኮ ግዛት ቆጥራ እንድትተው ይጠይቃል። አዲሱ ድንበራቸውም ጦርነቱ የሚቆምበትን የ1000 ኪሎ ሜትር የጦር ግንባር ተከትሎም ወታደሮቻቸው በሚገኙበት የመጨረሻ ይዞታ ላይ እንዲሰመር ይጠይቃል። ራሽያ በአራቱ ግዛቶች የተቆጣጠረችው መሬት የጠቅላላ ዩክሬን ቆዳ ስፋትን 20 በመቶ ያክል ነው። ትራምፕ ከዚያ አንጻር የሰላም ሐሳባቸው አብዛኛው ነጥቦች በሁለቱም ወገኖች ስምምነት የተደረሰባቸው መሆኑን ይናገራሉ። ሮይተርስ የተመለከተው የአውሮፓና የዩክሬን አማራጭ የሰላም ሐሳብ ተዋጊዎቹ ሀገራት የተያዙትን የዩክሬን ግዛቶች በተመለከተ ምን ማድረግ አለባቸው የሚለውን ነጥብ መነጋገር የሚችሉት ከተኩስ አቁም ስምምነቱ ተግባራዊነት በኋላ መሆን አለበት ይላል። የአሜሪካ ሐሳብ የዩክሬንን የኔቶ አባልነት ጥያቄ ውድቅ ያደርጋል። የዩክሬንን የደህንነት ዋስትናዎችን በተመለከተ ደግሞ ያለ አሜሪካ ተሳትፎ እንግሊዝና ፈረንሳይ መር የፈቃደኛ አገሮች ቅንጅት እንዲወጣው ይተዋል። ይህ በእንዲህ እንዳለ ግን አውሮፓውያን ከተኩስ አቁሙ ስምምነት በኋላ ዩክሬን ዳግም ለራሽያ ጥቃት እንዳትጋለጥ አሜሪካ የኔቶ አይነት ከዩክሬን ጋር አብሮ የመዋጋት የብረት ጓንት የሆኑ ዋስትናዎች እንድትሰጥ ይፈልጋሉ።